አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዳል ኢትዮጵያ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም ያላችሁበት ሰላምና ጤና እንድትሆንልኝ መልካም ምኞቴ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ከማየታችሁ በፊት ማለት ነው። እንግዲህ ሰሞኑን ይህ ሁለት ቀን በሚዲያ ላይ ያው እንግዲህ በሚዲያ የምታዩ ሰዎች ሁሉንም ነገር ታውቃላችሁ እና ብዙ ጊዜ የሚያስደስትም የሚያሳዝንም ነገር ነው የምንሰማው እና በሀገራችንም ሆነ በስደትም ያው ብዙ ደስ የማይሉ ለማየትም ለመስማትም የሚዘገንኑ ብዙ አደጋዎች እና ብዙ አሳዛኝ ነገሮች ያሉና ከዛ መካከል እንግዲህ ይሄ ወንድማችን ከሁለት ቀን በፊት በህይወት የለም ማለት ነው እና ያው እንግዲህ ለመሞቱ ወይም ህይወቱን ለማጣቱ ዋናው መንስኤው የመኪና አደጋ ነው ማለት ነው። እንግዲህ ራሱ በገዛ እጁ እያሽከረከረ እያለ ነው እንግዲህ ለማየት በሚዘገነን አደጋ ህይወቱ ያለፈው ማለት ነው እና እንግዲህ ያው ብዙም ባይሆን ትንሽ ታዋቂ ነው። ታዋቂም ለመሆን በጥረት ላይ እያለ በቅርቡ ታዋቂ ሆናለሁ እያለ እየተናገረ ነበር ያለው ማለት ነው። እንግዲህ አንዳንዴ ያው ምንም እንኳ የሰው ልጅ በዚህ ቀን እሞታለሁ በዚህ ሰዓት ይችን ዓለም እለያለሁ ብሎ ባያስብም ያ ሁሉም ሰዓት አላህ ባለውና አላህ በፈቀደው ሰዓት ይሆናል። የሞት ቀናችንም እንደዚሁ አላህ ከጻፈው ከቀኑ አያልፍም ማለት ነው እና በተለይ ይሄ ድንገተኛ አደጋ በጣም ከባድ ነው። ወላሂ ሳታስቡት ሳትጠብቁት ቤተሰብ ሳትሰናበቱ ወይም ደግሞ ቤተሰብ እንኳ አላህ ያሽርሽ አላህ ያሽርሽ ወደ ሕክምና ወደ ምን ሳትሞክሩ በድንገት ወታችሁ የምትቀሩበት አደጋ ሟችስ ምንም ይሁን ምንም በምንም የሞት በምንም ቀኑ ከሆነ ከቀኑ ከጊዜው አያልፍም። ነገር ግን ለቋሚ ለቤተሰብ በጣም ከባድ ነው ማለት ነው እና ይሄ ልጅ እንግዲህ ብዙ ጊዜ ያው ሱብሃን አላህ አላህ እንደዚህ አይነቱ ይጠብቀን። አሟሟታችንን መጨረሻችንን እንደው አላህ ያሳምርልን ኻቲማችንን እና ብዙ ጊዜ ቲክቶክ ላይ ያሉ ቪዲዮዎቹ ያው በኦሮምኛ ሙዚቃ እየጨፈረ ነው የሚለቀው እና ያው እንግዲህ እንዴት ተለመደው አዳማ ከተማ ውስጥ ነው እንግዲህ ከጓደኛው ጋር አብረው እየተዝናኑ መንገድ ለመንገድ እየወረዱ እንደዚሁ የመጨረሻ ቪዲዮውን በዚያው በአዳማ ከተማ ውስጥ መስመር ላይ ወጣ ብሎ እየጨፈረ ቪዲዮ ከለቀቀ ከ9 ሰዓት በኋላ ልክ ቪዲዮውን ከለቀቀው ከ9 ሰዓት በኋላ ነው እንግዲህ ሞተ ተብሎ በመሞቱ በሶሻል ሚዲያ የተለቀቀው እና እንግዲህ ከሞቱ አሟሟቱ አንዳንድ ጊዜ የሰው ልጅ በህይወት ሲኖር ጥሩ ነገር ሰርቶ ጥሩ ነገር አድርጎ ሲሞትም ደስ ይላል። ያው ማንኛችንም መቼ እንደምንሞት አናቅምና ከዛም በፊት ደግሞ እንግዲህ ከቀናቶች በፊት ነው እንደዚሁ ቪዲዮ የተለቀቀው እና ይቺ የመጨረሻዬ ናት ብሎ የሀጫሉ ሁንዴሳን ሙዚቃ እሱን እያዘፈነ እየጨፈረ ነበር ቪዲዮ የለቀቀው ይቺ የመጨረሻዬ ናት በሚል ማለት ነው እና አንዳንዴ ማን ነው የሚሞት ሰው መሞቱን ያውቃል፣ ግን በህይወት ላሉ ወይም ደግሞ ለቤተሰብ አይናገርም እንጂ መሞቱን ያውቃል ይባላል። ብዙ ጊዜ አብዛኛው ሰው መሞቱን ያውቃል፣ ግን መሞቱን ለራሱ ነው እንጂ ለሰው አይናገርም ይባላል እና እንግዲህ መሞቱ ታይቶታል መሰል ይቺ የመጨረሻ ናት በሚል ሲጨፍር ነበር እና ያው እንግዲህ ቀናቶች አስቆጥሮ የመጨረሻ ላይ መለስ ያው እሱም ማንም ሳያስበው በመኪና አደጋ ህይወቱን አጥቷል ማለት ነው እና እዚህ ጋር እኔ እናትየዋ ናቸው በጣም ያሳዘኑኝ። ወላሂ አንዳንዴ የሞተ ተጎዳ ይባላል። በመሰረቱ የሞተ ተጎዳ በሰዓት እናንተ አትቀደሙ አትሙቱ እንጂ በህይወት ያለ ሰው እህል ውሃ እያለ ምንም አይሆንም። ግን እዚህ ጋር ከሞተው በላይ በቁሟ በቃ በህይወት እያለች የምትሞት ወላጅ እናት ናት። ወላጅ እናት የልጇን ሐዘን በምንም አይነት መንገድ መቋቋም መቼም ቢሆን መርሳት መቼም ቢሆን መጽናናት መተው አትችልም። ምናልባት እየቆየ ሲሄድ ከጊዜ ብዛት ከመዋል ከማደር ልትስቅ ትችላለች፣ ልትጽናናም ትችላለች። ግን
መጽናናቷም መተዋም መሳቋም ፈገግታዋም ብቻ በህይወት እስካለ ድረስ እሷም ከልቧ አይደለም። በቃ የመጨረሻ ጊዜ ነው እናቶች በልጆቻቸው ሞት ልባቸው ውስጣቸው የሚሰበረው። ከምር ከልባቸው ነው የሚያዝኑት። በቃ ክት ነው የሚሉት እና እናትየዋ ናቸው በጣም ያሳዘኑት። እንግዲህ እንደምታዩቸው መቃብሩ ላይ ፎቶውን ይዘው ያው ፎቶውን አዝለው እያለቀሱ ነው ያሉት እና በጣም ያሳዝናል። እንግዲህ ያው ጓደኞቹም በአዳማ የሚገኙ ብዙ ጓደኞቹ ያው የሻማ መብራት ስነ ስርዓት አድርገው